አላህ ምስጋና ይገባው ሁሉንም ኒዕማ ስለሰጠን በተለይም ሂዳያ ስለሰጠን። በዚህው አሁን ቁጭ ብለን በምንማማርባት ሰዓት ላይ ዚና የሚሰሩ ሰዎች አሉ፣ ኩፍርም ሽርክም የሚሰሩ ሰዎች አሉ፣ ሰውን የሚበድሉ፣ ሰውን የሚገሉ፣ ሐቅን የሚረግጡ፣ የአላህን ሐቅ የማያውቁ እጥፋት ላይ ያሉ ሰዎች አሉ። ያጥፋታቸውና ክፋታቸው እጅግ የሚረኩበት የሚደሰቱበት ሆኖ እኛ ግን የመግሪብ አዛን ሶላት አዛን ተደርጓል በሚል ቀልባችን ዝንብል ብሎ ጓጉቶ ወደ መስጊድ እንድንመጣና ብዙ ሰዎች መሸታ ቤት ጠላና አረቂ እየጠጡ እያለ እኛ መስጊድ ላይ ቁጭ ብለን የአላህን ቃል እንድንሰማ እሱ ባያግዘን ባይወፍቀን ኑሮ ከየት እናመጣው ነበረ? አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله። ምስጋና ለአላህ ይገባው። ይህንን ሐቅ ይህንን እስልምና ለመቀበል በመንገዱ ለመኖር በሷሊሖቹ ቦታ ለመገኘት ያገዘን የሆነ ጌታ አላህ ምስጋና ይገባው። እሱ ባይሻለን ባይወፈቀን ኑሮ ቀጥተኛውን መንገድ ባይመራን ኑሮ ምኑን ከምኑ እናደርገዋለን? አቅም የለን፣ መላ የለን፣ ጉልበት የለን። ላ ሐውለ ወላ ቁወተ ኢላ ቢላህ አላህ ነው እንጂ አቅም ያለው የሰው ልጅ የለምና